በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባሕረ ጥበባት መጋቤ ምስጢራት ሐዲስ ሐዋርያ ልዑል ድርሰት አባ ጋስጫ ጊዮርጊስ። ደራሲ ድርሳናትን ደራሲያን ቅድመ በጽዮ መለኮት የምስጢራት መጋቢ የጥበብ ባህር ሐዲስ ሐዋርያ ባለ ታላቅ ድርሰት አባ ጊዮርጊስ ድርሰቱን ደረሰው። በመለኮት ጫውነት ድርሰቱም ጣፈጠ። የታይካ ነገሥት በዓታ ማርያም ደቀ መዛሙርት የዘመሩት ትልቅ ዝማሬ ነው። እንኳን ለሊቁ አባ ጋስጫ ጊዮርጊስ ዓመታዊ ክብረ በዓል እንኳን አደረሳችሁ። የአጋዕዝተ ዓለም ቅድስት ሥላሴን ትምህርት በክፍል 1 ትናንት የተማርነውን ወደኋላ መለስ ብላችሁ እንዲታዩ እየጋበዝኩኝ በድጋሞሽ እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል እንዲሁም ኢትዮጵያዊው ሊቅ ቅዱስ አባት አባ ጋስጫ ጊዮርጊስ ለልደቱና ለእረፍቱ በዓል የኢትዮጵያ ጻድቅ ቅድስት እህተ ጴጥሮስ ለእረፍቷ በሰላም አደረሳቸው አደረሰን። ዛሬ ሐምሌ 7 ቀን ታላቁ ሊቅ ቅዱስ አባታችን አባ ጋስጫ ጊዮርጊስ። እውነት ለመናገር ይህ አባት እጅግ ታላቅና ታሪኩ ሰፊ የሆነ እጅግ ብዙ መጽሐፍቶችን የደረሰና በሚስጥር ስረገላ የተጓዘ እውቀትስ እንደ አባ ጋስጫ ጊዮርጊስ ሚስጥርስ የበዛለት እንደ ሊቁ እንደ ጋስጫው ሊቅ የተባለለት ቅዱስ አባታችን የጋስጫው ሊቅ ኢትዮጵያዊ ቄርሎስ እየተባለ የሚጠራ ካልዕ ቄርሎስ፣ ኢትዮጵያዊ ቄርሎስ እያላችሁ መጥራት የምትችሉ ታላቅ አባት ሊቁ አባ ጋስጫ ናቸው። አባ ጋስጫ ማን ናቸው? አባ ጋስጫ አባታቸው ሕዝበ ጽዮን ዘትግራይ፣ እናታቸው አምሃ ጽዮን ዘወለቃ ይባላሉ። ስለመሆን ሀገረ ትግራይ እና ወሎ ቦረና ነው። የአባታችን ታሪካቸው የሚነሳው ወሎ ደቡብ ወሎ ላይና እንዲሁም ደግሞ ትግራይ ቦረና ወይም ቦረና ከሚባለው ሀገር ወሎ ውስጥ ማለት ነው። መነሻ ታሪካቸው እዛ ነው። የሊቁ ኢትዮጵያዊ ቄርሎስ በመባል የሚታወቁት ሊቁ አባ ጋስጫ ጊዮርጊስ በድርሰቱ ከቅዱስ ያሬድ ቀጥሎ ስመ የሚነሳ ታላቅ መመኪያችን የሆነ ጻድቅ አባት ነው። አባታችን አባ ጊዮርጊስ ከመናኝ ጻድቅነቱ በተጨማሪ በመላእክትም ዘንድ የተመሰከረለት ታላቅ ፈላስፋና ደራሲም ነው። በድርሰቱ ላይ ስለ ሰማይ፣ ስለ መብረቅ፣ ስለ ደመና፣ ስለ ዝናብ አፈጣጠር፣ ስለ 4ቱ ዓለማት፣ ስለ 7ቱ ሰማያት በእነዚህና በመሳሰሉት መንፈሳዊ በሚገባ እጅግ በሚያስደንቅ መንገድ ተፈላስፎባቸዋል ወይም አመስጥሯቸዋል፣ አራቋቸዋል። የጻድቁ ድርሰቶች እርሱ ካለበት ወደ ሌላ ቦታ ለመላክ ንፋስ ይታዘዝለት ነበረ። መልእክትን ሲልኩ ሊቁ አባ ጋስጫ ጊዮርጊስ የሚልኩትን ደብዳቤ ሆነ መጽሐፍ ለሌላ ገዳም የሚያደርሱት በንፋስ ስረገላ ጭነው የሚያደርሱ ነበሩ። ይገርማል። ስለ ጾምና ስለ በዓላት የደረሰውም ድርሰቶች ለሸዋው ንጉሥ ደብዳቤ ጻፈ፣ በንፋስ ጭኖ ልኮታል። አስደናቂው ገዳሙ ወሎ ቦረና ውስጥ ይገኛል። ጋስጫ በድሮ ስያሜ
ደብረ ባህሪ ትባል ነበረ። በአጠገቡም ራሱ አባ ጋስጫ ጊዮርጊስ የፈለፈላቸው ብዙ ዋሻዎች አሉ። ከአባ ጽጌ ድንግል ጋር ለመገናኘት እንዲመቻቸውም እንዲመቸም ብለው የሰሩት ድልድይ የእግዜር ድልድይ ይባላል። በእግር 5 ሰዓት የሚያስኬድ መንገድ ነው። ሊቁ አባ ጋስጫ ጊዮርጊስ ከአባ ጽጌ ድንግል ገዳም ከአባ እንድርያስ ገዳም መለኮሳቶቹ የሚገናኙበት መንገድ አልነበራቸውም። ምክንያቱም በተለይ በክረምት ውሃው እየሞላ መለኮሳቶቹ በቀላሉ ወደ ገዳሙ ለመገናኘትና ለመሄድ አያስችላቸውም ነበር። ይህን ችግር የተመለከቱት ሊቁ አባ ጋስጫ ጊዮርጊስ በጸሎታቸው ከወዳና ከወዲህ መሬትን ስበው ምን አደረጉት? አገናኙት። የአባ ጋስጫ ጊዮርጊስ ድልድይ የእግዚአብሔር ድልድይ፣ የእግዚአብሔር ስራው ምን ይደንቅ እየተባለ ዛሬ በዛ ድልድይ ላይ እንደፈለጋችሁ መሄድ ትችላላችሁ። ይህ የአባታችን የአባ ጋስጫ ጊዮርጊስ 5 ሰዓት የሚያስኬደው መንገድ ነው። የአባ ጋስጫ የአባ ጋስጫ ገዳም የአውሬ ስጋጃና ባህታዊ ያሉበት አስደናቂ ገዳም ነው። በየዓመቱ የስቅለት ዕለት ቁመቱ 60 ክንድ የሆነ ዘንዶ ከመቅደሱ ወጥቶ ግብረ ሕማማት የሚነበብበት ከአትሮኖሱ ስር ሆኖ ተጠምጥሞ ራሱን ቀና አድርጎ ሲሰግድ ውሎ ካህናቱ ሲያሰናብቱት ማታ ተመልሶ ወደ መቅደሱ ይገባል። የኢትዮጵያዊ ቄርሎስ የተሰኘ ድንቅ አባት ዜና ሕይወት በደንብ መመልከት እጅግ ተገቢ ነው። የሚያስደንቀው ነገር የአባታችንን የአባ ጋስጫ ጊዮርጊስን ገዳም የሚጠብቀው ዘንዶ ነው። ዘንዶው ለክፋትና ለተንኮል የመጣን ሰው በቀላሉ ያ ዘንዶ ወጥቶ ወደዛ ገዳም እንዳይገባ ያደርገዋል። የሚገርመውና የሚያስደንቀው ቁመቱ 60 ክንድ የሆነው ዘንዶ የጌታችንና የመድኃኒታችን የከበረ ግብረ ሕማማት ሲነበብ ይወጣና በስነ ስርዓቱ ሰውም አይነካም። ግብረ ሕማማቱ ሲጀመር ይመጣል። ማታ ወደ ቤታችሁ በሰላም ሂዱ ሲል ካህናቶቹ ሲያሰናብቱ እሱም ሂዶ ምግቡን ይመገባል፣ ወደ ጫካውም ይገባል። ይገርማል። የሚመጣውን በመቅደሱ ብሎ ነው የሚመጣው ይህ ዘንዶ። ይህ የአባ ጋስጫ ጊዮርጊስ ድንቅ ታምር ነው። አባታችን አቡነ አረጋዊን ዘንዶ ተሸክሞ ወደ ተራራ እንዳወጣቸው ሁሉ ጌታም በወንጌል እንዲሁም አባታችን ልበ አምላክ ቅዱስ ዳዊትም ላይለ ከይሲ ወተኩላ ትጽያን በእባቡ ላይና በዘንዶው ላይ በአንበሳውም ላይ ትጫናለህ እንዳለ ትረግጠዋለህ፣ ከቶም አይጎዳህም በስሜ ታምንሃልና፣ ምንም ቢሆን የሚያስፈራ ነገር በእኔ ታምንሃልና ይላል። ስለዚህ የሊቁ አባታችን የአባ ጋስጫ ጊዮርጊስ ገዳም እጅግ ታላቅና ድንቅ ነው። የተወለደው በ1370 በወሎ ክፍለ ሀገር በቦረና ወረዳ ሰገላ በተሰኘው ቦታ ነው። እባካችሁ ከሰገላ የመጣችሁ እዛ አካባቢ ያላችሁ ልጆች ሰገላ የምትባለው ቦታ በደንብ ተለይታ የት ላይ እንደሆነች በደንብ እስኪ አጣሩ። ሰገላ የምትባለው ቦረና ወይም ወሎ ውስጥ ያለችው የሊቁ የአባ ጋስጫ ጊዮርጊስ የትውልድ ቦታ ናት። ይህችን ቦታ በደንብ ማጣራት ያስፈልጋል። የተወለደው አዳ ምንድነው? በተወለዱ ጊዜም በቅዱስ ኡራኤል አብሳሪነት ነው። ወላጆቻቸው አስቀድመው ልጅ አልነበራቸውምና በስለት ነው ያገኟቸው። አባ ጊዮርጊስም በመጀመሪያ እናቱ ፈሪሃ እግዚአብሔርን እያስተማረች በጥበብ በእውቀት አሳድጋቸዋለች። ቀጥሎም የመጀመሪያ የቤተ ክርስቲያን ትምህርት የተማሩት
ከአባቱ ነበረ። ሊቁ የነበረው አባቱ ካስተማራቸው በኋላ በ1341 ወደ ኢትዮጵያ ከመጡት እስከ አጼ ዳዊት ዘመነ መንግስት ጳጳስ የነበሩት ከአቡነ ሰላማ መተርጉም ዘንድ ዲቁናን ሹመዋቸዋል። የመጀመሪያ የድቁና ማዕረጋቸውን አግኝተዋል። ዲቁና ከተቀበሉ በኋላ ለትምህርት ወደ ሐይቅ እስጢፋኖስ ገዳም አባ ጊዮርጊስ በሐይቅ እስጢፋኖስ ከታላቁ አባት ውሉደ አእላፍ አባታችን አቡነ ኢየሱስ ሞዐ ገዳም ማለትም የመጀመሪያው የኢትዮጵያ ታላቅ ዩኒቨርሲቲ የቤተ ክርስቲያን ዩኒቨርሲቲ እጅግ ብዙ ቅዱሳን የተማሩበት የወጡበት እና አቡነ ተክለ ሃይማኖት የመሳሰሉ የተማሩበት ታላቁ ሐይቅ እስጢፋኖስ እዛው ወሎ ውስጥ ከደሴ ከተማ በ30 ኪሎ ሜትር ላይ ርቆ የምናገኘው እጅግ የሚያስፈራውና ግርማ ሞገስ ያለው በባህር ላይ የተንጣለለው ሐይቁ ላይ የተንጣለለው የአባታችን የአቡነ ኢየሱስ ሞዐና የታላቁ ሰማዕት የቅዱስ እስጢፋኖስ ገዳም በዛ ገዳም ተጓዙ። ትምህርትም አልገባ ብሎ ለ7 ዓመታት ተቀምጠው ነበረ። ሊቁ እንደ ሌሎቹ አመስጥረው እጅግ ለመማር ተቸግረው ነበረ። አብረውት የሚማሩት ተማሪዎች ይህ ትምህርት የማይገባው ስለምንድን ነው? በእርሱ ኃጢአት ነው ወይስ በወላጆቹ ይሉ ነበረ። አንዳንድ ጊዜ ባልገባን ነገር ብዙዎቻችን መፈትፈት እንፈልጋለን። አንዳንዶቻችን ሰዎች ሲታመሙ፣ አንዳንድ ሰዎች ፈተና ሲደርስባቸው አይ ኃጢአት ሰርተው ነው ለማናል እኛ በቸርነቱ እንጂ እኛ ጻድቅ ሆነን ነው። አባ ጋስጫ ጊዮርጊስ ጋር የነበሩትም አይ በወላጆቹ ነው በእሱ ኃጢአት ነው እያሉ ይሉት ነበረ። አዳ ያን ጊዜም በዛ ጊዜ የሐይቁም መምህር የነበረው የታላቁ አባት የአባ ጋስጫ ጊዮርጊስ መምህር የነበረው አቃቤ ሰዓት ሰርቀ ብርሃን ለአባቱ ልጅን ትምህርት አይገባውም፣ የቤተ መንግስት ነገር አስተምረው ብሎ መለሰላቸው። አባቱ ሕዝበ ጽዮን ግን አንድ ጊዜ ለእግዚአብሔር ሰጥቸዋለሁና እዛው ገዳሙን ያገልግል ብለው እንደገና ወደ ሐይቅ ላኳቸው። መምህሩ ይሄ ትምህርት አይገባውም፣ እስኪ የቤተ መንግስትን ትምህርት ይማር በዛ ይሻለው ከሆነ ብሎ ሲመልስ አይ እኛ እንደ ለእግዚአብሔር ሰጥተነዋል፣ ገዳሙን ያገልግል እዛው እንጂ እኛ የተፋነው ምራቅ አንልስም፣ እግዚአብሔር አንዴ ስለት አስገብተነዋልና በማለት ወደዛ ወደ ገዳም አባታችን አባ ጋስጫ ጊዮርጊስን መልሷቸዋል። አባ ጋስጫ ጊዮርጊስ ታዲያ ከቀለም ትምህርቱ ይልቅ በስራ እየደከሙ የገዳሙን አባቶች ይረዱ ጀመር። በገዳሙ እንጨት ይሰብሩ፣ ውሃ ይቀዱ፣ ይልቁንም ደግሞ አብዝቶ እህል በመፍጨት ያገለግሉ ነበር። አባ ጊዮርጊስ እህል የሚፈጩበት የነበረው የድንጋይ ወፍጮ፣ ንፍሮ ይቀቅሉበት የነበረው የድንጋይ ነው ያልኩት፣ የድንጋይ ትልቅ ማሰሮ አሁንም ድረስ በሐይቅ ገዳም አለ። እግዚአብሔር አምላክ ወዶና ፈቅዶ ቸርነቱ በስቶልኝ በዚህ ገዳም ከአንዴም ሁለቴ ሄጄ ነበረና ወደ መዛግብቶቹ ወደ ቤተ መዘክር ገብቼ የሊቁ የአባ ጋስጫ ጊዮርጊስን ሲፈጩበት የነበረውን የድንጋይ ወፍጮ፣ ንፍሮ ሲቀቅሉበት የነበረውን የድንጋይ ጋን፣ የአባታችን የአባ ተክለ ሃይማኖት ሲገለገሉበት የነበረ የእንጨት ጭልፋ ሲያገለግሉበት የነበረ የታላቁ አባት የአቡነ ኢየሱስ ሞዐ በአጠቃላይ የነዚህ ታላላቅ ቅዱሳን ሲገለገሉባቸው የነበረ መስቀላቸው፣ መጽሐፋቸው፣ ካባቸው፣ ጭራቸው ምን ልበላችሁ ሁሉም ነገር በታላቁ ሐይቅ እስጢፋኖስ ለመመልከትና የዓይን ምስክር ለመሆን በቅቻለሁ። እግዚአብሔርን አመስግኑልኝ። በእውነት
እጅግ ደስ ብሎኛል ያየሁት ያ ማለት ነው። እና ከህሌና የማይጠፋ ማለት ነው። በዛ ገዳም ላይ ዛሬም ድረስ ታሪኩ እጅግ በሚያምር ሁኔታ ተቀምጧል ማለት ነው። የሚገርመው ነገር የድንጋዩ ድስት ያስገረመኝ ነገር የድንጋዩ ድስት እጅግ ይገርማል። ንፍሮ የሚቀቀልበት የድንጋይ ድስት ነው እያልኩ ያለሁት። የድንጋይ ድስት ታይታችሁ ታውቃላችሁ? የድንጋይ ድስት ይገርማል። የድንጋይ ወፍጮ ንፍሮ የሚቀቀልበት የነበረው የድንጋይ ትልቅ ማሰሮ አሁንም ድረስ በሐይቁ ገዳም በክብር ተቀምጦ ይገኛል። አባታችን አባ ጊዮርጊስ ግን ትምህርቱን ለመረዳት የዘገየ ሆነ። እግዚአብሔርም ቃልም አልገባውም ነበር። ይህም ስለ ኃጢአቱ አይደለም፣ የእግዚአብሔር ስራውና ጌትነቱ በእርሱ ላይ ይገለጽ ዘንድ ነው እንጂ። ምክንያቱም ትምህርቱ ገብቷቸው ቢሆን ራሴ በጥረት ያመጣሁት ባሉ ነበር። ግን እግዚአብሔር ሲፈቅር ነውና ነገሩም እግዚአብሔር ቢዘገይም የሚቀርመው የለምና እኛ እንቸኩላለን እንጂ እኛ ቸኳዮቹ ለን ቶሎ ብለው እንዲሰጠን እንፈልጋለን እንጂ እግዚአብሔር በመልካም ነገር ሊመጣ ይዘገያል። እናም ጸጋ ያለ መከራ እውቀት ያለ ፈተና አይሰጥምና ያለ መፈተን አትገኝም። ፈተናውንም በማብዛት እጅግ ተጠመዱ፣ ተቋቋሙ። ጌታችንም እውር ሆኖ ስለተወለደው ሕፃን ደቀ መዛሙርቱ ሲጠይቁት ያን ጊዜ ሕፃኑ እውር ሆኖ የተወለደው በማን ኃጢአት ነው? በእርሱ ነውን ወይስ በወላጆቹ ሲሉት ጌታም እንዲህ ብሎ ነበረ፣ እርሱ አልበደለም፣ ወላጆቹም አልበደሉም፣ የእግዚአብሔር ስራው በእሱ ላይ ይገለጽ ዘንድ ነው እንጂ ሲል በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ላይ የቅዱስ ቃል እናገኘዋለን። አዳ ትምህርት አልገለጥላቸው ያሉት አባ ጋስጫ ጊዮርጊስ የእግዚአብሔር ስራው ድንቅ ስራው ይገለጽ ዘንድ ነው እንጂ ከሌላው ፍጥረት የተለዩ ሆነው አልነበረም። ይገርማል። ሐዋርያትን በመንፈስ ቅዱስ እስከሚወርድላቸው ድረስ በትንሹ ቀን ነበሩ። በምን መጽሐፍትን ያለውን ገና አላወቁም ነበር ተብሎ እንደተጻፈ እንዲሁ አባታችን አባ ጊዮርጊስም እውቀት ስለተሰወረባቸው ጓደኞቻቸው በትምህርት ሲቀርሙ ባዩ ጊዜ እጅግ አዘኑ። ስለዚህም በጾምና በጸሎት ወደ እግዚአብሔር መጮህን ጀመሩ። አብዝተው መጸለይ ጀመሩ። ሁልጊዜም የጭንቅ አማላጇ፣ የደካሞች ምርኩዝ፣ ያዘኑትን የምታጽናና እመቤታችን ወላዲተ አምላክ በእመቤታችን በስዕለ ማርያም ስር እየተንበረከኩ ጥበብን እንዲሰጣቸው ወደ እግዚአብሔር ወደ ልጇ እንድታማልዳቸው አብዝተው በመለመን በእንባ በማፍሰስ ይጸልዩ ነበረ። ከዚህም በኋላ ነበረ ወላዲተ አምላክ እመ አምላክ የጌታችን እናት ሳሊተ ምሕረት አቁራሪተ መዓት ድንግለ ሙሴ የጌታችን እናቱ የምትሆን እመቤታችን ቅድስት ድንግል ማርያም አባታችን የተሰወረባቸውን እውቀት ልብ በሉ፣ ተሰውሮ የነበረውን እውቀት እመቤታችን ተገለጠችላቸውና አነጋገረቻቸው። ዳግመኛም እንደምትመጣ ቀን ቀጠረቻቸው። እመቤታችን በስዕሏ ላይ ሆና መጀመሪያ አነጋገረቻቸው። ከዛም በመቀጠል እንደምትመጣ እመጣለሁ ብላ ቀነ ቀጠሮ፣ የሚገርም እኮ ነው፣ ቀጠረቻቸው። ከእርሱም ተሰወረች። በሰጠችው ቀጠሮ መሰረት በነሐሴ 21ኛው ቀን ልብ በሉ እመቤታችን ወላዲተ አምላክ ድንግል ማርያም በነሐሴ 21ኛው ቀን ላይ እመጣለሁ ብላ ለአባ ጋስጫ ጊዮርጊስ ነገራቸው ነበረ። እናም በዛች ቀን እመቤታችን ከቅዱስ ሚካኤልና ከቅዱስ ገብርኤል ጋር በቀኝና በግራ ሁነው ኪሩቤልና ሱራፌል አስከትላ ተገለጠችላቸውና አይዞህ እውቀትህ የተሰወረብህ ትምህርት ስለማይገባህ ሳይሆን እግዚአብሔር ድንቅ ስራውን ሊገልጥብህ ነው አለችው። የመረጠህ የልጄ ወዳጅ ጊዮርጊስ ብላ በስሙ ጠራቻቸው።
ከወቀት ወንዝ የመጣና ከጥበብ ምንጭ የተገኘ ከመለኮት ባህሪ የተቀዳ ይህ ንጹሕ ጽዋ ይህንንም ንጹሕ ጽዋ ንሳ ጠጣ በማለት ጽዋ ልቦናን በቅዱስ ዑራኤል ሰጥታቸዋለች። ቅዱስ ዑራኤልንም እመቤታችን ንሳ ጠጣ ብልና አጠጣው ብላ ወላዲተ አምላክ ድንግል ማርያም መልአኩ ቅዱስ ዑራኤል መራሄ ብርሃን የእውቀት መልአክ ታላቁ ሊቀ መልአክ ቅዱስ ዑራኤል ንሳ ጠጣ ይህን የእውቀት ጽዋ ብላ እመቤታችን ቅዱስ ዑራኤል እንዲሰጠው ባዘዘች ጊዜ መልአኩ ቅዱስ ዑራኤልም የዛን ጊዜ የእውቀትንና የማስተዋልን ጽዋ አምጥቶ ለሊቁ አጠጣቸው። ይገርማል። ለእኛም ያጠጣን ይሄ ደግ መልአክ በእውነት ትንሽ ነው ጠብ ቢያደርግልን እንደው ትንሽ እየተበቃኝ ነበር እኮ እናንተ። ይገርማል። እንደው ቅዱስ ዑራኤል አባት የለመኑት በእውነት እሱ የለመኑትን የማይነሳ ነውና ይህንን ጽዋ ልቦና በዮሴፍ ቤት በጽርሐ ጽዮን በሐዋርያት የጠጡት መንፈሳዊ ሰማያዊ መጠጥ ነው። በበዓለ ሃምሳ ከጠጡት ያልተለየ ነው። ይህም የሚነገረው እሳት የሚነድ እሳት መለኮታዊ እሳት ነው። ከዚህም በኋላ አባ ጋስጫ ጊዮርጊስ ቤተ ክርስቲያንን ያስጌጠበትን የመጽሐፍትን ምስጢራት የማህሌትን ድርሳናት ቃል ምስጋናዎች ሁሉ ለእመቤታችን ገለጠችለት። ከዚህ በኋላ ባንዴ ለረጅም ዓመታት አልገባም ያሉት ትምህርት ባንዴ በሊቁ ላይ ተገለጡ። እመቤታችን ማርያምም ለብፁዕ ጊዮርጊስ ጽዋውን ካጠጣች በኋላ ያን ጊዜ 5 የምስጢር ቃላትን አስተማረችው። ልብ በሉ፣ ይህንን እጠይቃለሁ ዙሬ ልብ በሉ። 5 የምስጢር ቃላትን እመቤታችን ለሊቁ አስተማረቻቸው። ልብ በሉ፣ 5 ምስጢር ናቸው ቃላቶች። የህሊና አይኖች ይበራሉና የልቦናም ጆሮዎች ይከፈታሉና ከዚህ በኋላ ከሱ ተሰወረች። ከማይታይ ከትጉሃን መላእክት ጋራ ወደ ሰማይ አረገች። የ5ቱ ምስጢር ቃላትም ትርጉም ዕውቀትን የተሞሉ መንፈሳዊ አባቶችን እንደተናገሩን ከመቤታችን ከማርያም እጅ በተሰጠው መንፈሳዊ ቅዱስ ስጦታ ትምህርት ሳይማር በአንድ ቀን የዳዊት መዝሙር ማጥናት ነው። መዝሙረ ዳዊትን ግን በዕብራውያን በ5ቱ የስሜት ሐዋሳት ቁጥር ለ5 ከፍለውታል። ከነዚህም መስማት፣ ማየት፣ ማሽተት፣ መቅመስና መዳሰስ ናቸው። የመጀመሪያው ክፍል መጨረሻው 40ኛው መዝሙር ነው። የሁለተኛው ክፍል መጨረሻ 71ኛው ነው መዝሙር ነው። የሶስተኛው ክፍል መጨረሻ 88 ነው መዝሙር ነው። የአራተኛው ክፍል መጨረሻ 105 ነው። የአምስተኛው ክፍል መጨረሻ 150 ነው። የነዚህ ክፍልም መጨረሻ ለይኩን ያን የሚል ነው። ልብ በሉ፣ በመዝሙረ ዳዊት 5 ክፍሎች አሉት። ልብ በሉ፣ ከመዝሙር 1 እስከ 40፣ ከመዝሙር 41 እስከ 71፣ ከመዝሙር 71 እስከ 88፣ ከመዝሙር 88 እስከ 105፣ ከመዝሙር 105 እስከ 150። የነዚህ መዝሙሮች መጨረሻቸው ለይኩን የሚል ነው። እንዲህ አድርጎ ሊቁ ያመሰጥራቸው ነበር። የነዚህ ምስጢር በልቡ ጠበቃቸው። 5ቱ ቃላት በልቡ መዛግብት ሰወራቸው። ሊገለጡ እግዚአብሔር ካልፈቀደለት በተረዳ ነገር ግን መዝሙራቱ ነው። የገነት ፍሬዎች ሁሉ የሰበሰበ መዝሙረ ዳዊት የገነት አምሳል ነውና አጋንንትን ያሳድዳል፣ መላእክትም ይቀርቡታል። እመቤታችንም ከሱ ተለይታ አታውቅም።
በኋላ ከዛ ሰዓት ጀምሮ የልቦናው ዓይን ተከፈተለት። ሕሊናውም በመንፈስ ቅዱስ ከክንፎች ተመስጦ ወደ አብ ደረሰ። በዛም ኢየሱስ በአባቱ ቀኝ ተቀምጦ ጰራቅሊጦስንም በአድንኖ አገኘው። ከዛም በኋላ በሐይቅ እስጢፋኖስ የዜማ የቅኔ የመጽሐፍ ትርጓሜ ትምህርትን በሚገባ ተምሮ አጠናቀቀ። በወቅቱም ቀድሞ የሚያውቁት ሁሉ ያደንቁን ነበረ። ያ ትምህርት አይገባውም የሚሉ አሁን ምን አገኘ እስከሚሉ ድረስ ባንዴ እነሱን አልፏቸው ሄደ። አባ ጊዮርጊስ ዘጋስጫ የያሬድን ዜማ ከአቡነ ሳሙኤል ተማረ። በዛም ዘመን በአፄ ዳዊት አማካኝነት በሰሜን ኢትዮጵያ የያሬድ ድጓ ዋና ማዕከል በሆነው በደብረ ነጎድጓድ ተሹሞ ያስተምር የነበረው ባስተማረው ስር የመጀመሪያው በዛ በይስሐቅ እስጢፋኖስ ነበረ። ከሐይቅ በኋላም በዛ ዘመን ሸገላ በሚባል ተጠራ። ወደ ነበረችው ወደ ትውልድ ሀገሩ ወደ ጋስጫ ተጓዘ። አባ ጊዮርጊስም ወደ ሸጉላ ሲመጣ አባቱ በጣም አርጅቶና መልኩሶ ነበረ። ስለዚህም አባቱም እግር ተተክቶ በቤተ መንግስቱ ያሉትን ስዕል ቤት እንዲያገለግል ወደዛ አስገቡት። በቤተ መንግስቱም የንጉሱ ልጆች ከማስተማር በላይ በቤተ መንግስቱ ዙሪያ ከነበሩት ሊቃውንት መካከል አባ ጊዮርጊስ አንዱ ነበሩ። በአንድ ወቅት ግብፃዊ ጳጳስ አቡነ በርቶሎሜዎስ ሥላሴ አንድ ገጽ ብለው ያምናሉ ተብለው በተከሰሱ ጊዜ ነገሩን እንዲያጣሩ ከተመረጡት ቄስ አፄ ተከስተ ብርሃንና ከሐይቁ መምህር ከአቃቤ ሰዓት ዮሴፍ ጋር አብረው ተልከው ነበር። በዚህም ሶስቱ አበው ጳጳሱን ካነጋገሩ በኋላ ክሱ ውሸት መሆኑን በማረጋገጥ ስለ ምስጢረ ሥላሴ የሚገለጸው የጳጳሱን እምነት በጽሑፍ ይዘው መጡ። በቤተ መንግስቱ በነበሩ ጊዜ የንጉሱ በቤተ መንግስቱ ዙሪያ የነበሩ የንጉሱ ልጆች ይስሐቅ፣ ቴዎድሮስ፣ እንድርያስ፣ ሀብተ ኢየሱስን፣ ሕዝቅያስን፣ ኢዮስያስ፣ ዘርአ ያዕቆብ እና ሴት ልጇ ኤሌኒን በምግባርና በሃይማኖት ቀርጸዋቸዋል። ከነዚህም መካከል ዘርአ ያዕቆብ በድርሰቱ ሲመልሰው፣ ቴዎድሮስ ደግሞ በሕይወቱ መስሎታል። ዘርአ ያዕቆብ በድርሰቱ ሲመስለው፣ ቴዎድሮስ ደግሞ በሕይወቱ መስሎታል። አፄ ዳዊት አባ ጋስጫ ጊዮርጊስ ሊቅነትና መልካም ስነ ምግባርን በሚገባ ስላወቁ በጋብቻ ሊዛመዱ ወዶ ስለነበረ ልጁን እንዲያገባለት ዘወትር ይጠይቁ ነበር። እዚህ ጋ እንዴት ነው ነገሩ? ሴት ልጄን አግባልኝ ተብሎ ይባላል? ልጄን አግባልኝ እያሉ ከሊቅነቱና ከታላቅነቱ የተነሳ ይለምኑን ነበር፣ ይጠይቁ ነበር። አባ ጊዮርጊስ ግን በድንግልና ጸንተው ለመኖር እንደሚፈልጉ ከመግለጽ አልተቆጠቡም። የአፄ ዳዊት ጥያቄ ስለበዛበት ወደ አቡነ በርቶሎሜዎስ ሂደው ቅስናን ከተቀበሉ በኋላ ወደ አሁኑ መልኩሰዋል። በዛ መልኩሰው ቅስናን ተቀብለዋል። ከመለኮሱ በኋላም ወደ ሸጉላ በመምጣት ለነገስታቱና በቤተ መንግስቱ ለነበሩ ካህናት እንዲሁም በቤተ መንግስቱ ለነበሩት ታላላቆች ለንቡረ እድና ለመኳንንቱ ለመሳፍንቱ በቤተ መንግስቱ ለነበሩት ባለሟሎች ሁሉ መምህር ሆነ። አባ ጋስጫ ጊዮርጊስ በሸጉላ በነበረ ጊዜ በወባ በሽታ ታሞ ሊሞት ደርሶ ነበረ። ታሞ በነበረ ጊዜም አንድ ሌሊት የከበረ ሐዋርያ ቅዱስ ጴጥሮስና ቅዱስ ጳውሎስ ተገልጠው ከኛ ጋር ትኖር ዘንድ ልንወስድ መጣን አሉት። እርሱም የድርሰት ስራዬን ሳልሰራና እግዚአብሔርም አብዝቼ ሳላመሰግነው አሁን አትውሰዱ ሲል ለመናቸው።
እነሱም ልመናውን ተቀብለው ከህመሙ ፈውሰውት ሄዱ። ለዚህም ነው ከበሽታው እንደተፈወሰ ወዲያውኑ የድርሰት ስራውን የጀመረው። የመጀመሪያው መጽሐፍን ጽፎ እንደጨረሰ ጠፍቶበት ነበረ። በማግስቱ በዛው ላይ ሊጨርሰው በወደደ ጊዜ የተጻፈበት ጥራዝ ቀለሙ ጠፍቶ ነጭ ሆኖ አገኘው። ስለዚህም የተሰረቀ መስሎት ልቡ አዘነ። የተስተካከሉ ጥራዞችንም በቁጥር በቆጠረ ጊዜ ደህና ሆነው አገኘው። ሁለቱም በድጋሜ ጻፈ። በማግስቱም እንደ መጀመሪያው ነጭ ሆኖ አገኘው። እስከ 3-4 ቀንም እየተደጋገመ እንዲሆነ ከዛም በኋላ እመቤታችን ወደ እመቤታችን ይጸልይ ጀመረ። ይህ የሆነው በኃጢአቴ ነውን ወይስ አይደለም ግለጭልኝ አላት። አንድ ቀንም በሌሊት እኩለ ሌሊት ወደ ቤተ ክርስቲያን ለጸሎት ሲሄዱ እመቤታችን በድንገት በማይነገር ክብር ለጊዮርጊስ ተገለጸችላቸው። ይገርማል። ከእርሷ ጋራም የቅዱሳን ማህበር ሁሉ ነበሩ። እጇም ከፀሐይና ከጨረቃ የበለጠ ያበራ ነበረ። መጽሐፍ ይዛ ነበረ። ጊዮርጊስም ባየ ጊዜ ወደ መሬት ወደቀ፣ እንደ በድንም ሆነ። እመቤታችንም አስነስታች ሳትጠይቀኝ መጽሐፉን ትጽፍ ዘንድ ለምን ደፈርክ አለችው። እኔ ወዳጅህ ከእናትስ ማጽን መርጬህ ለጴጥሮስ፣ ለጳውሎስ፣ ለዮሐንስ አደራ ሰጥቼህ የለምን አለቻቸው። አባ ጊዮርጊስም እመቤት ሆይ ይቅር በይኝ፣ ደስ የሚያሰኝስ መስሎኝ ነው፣ ባለማወቅ ሰርቻለሁ አላት። እመቤታችንም ወዳጄ ሆይ ይቅር ብያለሁ አለችው። ልትጽፈው የወደድከው መጽሐፍ እነሆ በእጅህ አለ። አሁን በኋላ የተወደደ ልጄ በአንድነት ሊገልጸው ወዷል። ነገር ግን ከአርያም ከሰማይ ኃይላት ከላይ ኃይልን እስከምትለብስ ድረስ አትቸኩል አለችው። ይህንንም ብላው ከእርሱ ተሰወረች። ያን ጊዜም ልቡ እንደ ፀሐይ በራ፣ የመለኮትን ባህሪ በሕሊናው አበራ። መንፈስ ቅዱስም መስታወትነት የተሰወረው ሁሉ ታያቸው። የመጀመሪያው ድርሰቱን አርጋኖ የተሰኘውን በቅኔ ስለመቤታችን ተቀኘላት። መጽሐፈ አርጋኖን በመጀመሪያው ድርሰቱ አርጋኖ የተሰኘውን አርጋኖ ማለት ምስጋና፣ መዝሙር፣ ዝማሬ ማለት ነው። አርጋኖ የተሰኘውን በቅኔ ስለመቤታችን ቅድስት ድንግል ማርያም የሚያመሰግን ነው መጽሐፍ ነው። የእግዚአብሔርን በሚወድ በንጉሱ ዳዊት ዘመን አርጋኖን መጽሐፍ ያደረሰና የጻፈ ይጽፍ ጀመር። በሶስትም ስሞች ይጠራው ነበር። እነዚህም አርጋኖ፣ ውዳሴ፣ መሳንቆ፣ መዝሙር፣ እንዚራ፣ ስብሃት ናቸው። ስለዚህ መጽሐፍም ጣፋጭ ንጉሥ አፄ ዳዊት ድርሰቱን በጣም ከመውደዱ የተነሳ በወርቅ ቀለም አጻፋቸው ነው የሚለው። ወርቁን የሚያጽፍበት ድንጋይ ዕንቁ ባጣ ጊዜ የእመቤታችን በሌሊት ራእይ ዘማት በሚባል ሀገር እንዳለ ለጊዮርጊስ ነገረችው። ህቡሩንም አሳየችው። አባታችን አባ ጊዮርጊስም ከደረሳቸውና ከተናገራቸው ድርሳቶች ሁሉ አርጋኖ ውዳሴ ጣፋጭ ይጣፍጣል፣ እጅግ ይበልጣል። ከነዚህም በፈጣሪው ቸርነት በእመቤታችን ረዳትነት ብዙ ድርሰቶችን የጸሎት መጽሐፍትን ደረሰ። የእኒህም ድርሰቶች ስማቸውና ቁጥራቸው በሊቃውንት ዘንድ የታወቀ ነው። እኒህም ውዳሴ መስቀል፣ መጽሐፈ ብርሃን፣ መጽሐፈ ሰዓታት፣ የመዓልት የሌሊት መጽሐፍት፣ የቅዳሴ ናቸው። ጸሎተ ፍታት፣ የፍታት ጸሎት፣ የሐዋርያት ማህሌት፣ መልክዓ ቁርባን፣ እንዚራ ስብሃት፣ አርጋኖን፣ ውዳሴ ፉካሬ ሃይማኖት፣ ውዳሴ ሐዋርያት፣ ሆህተ ብርሃን። ይኸውም ከመጽሐፈ አርጋኖ ጋር አብረው የታተሙ ናቸው። ፉካሬ ሃይማኖት መጽሐፈ ምስጢር፣ ሕይወታ ለማርያም፣ ታምኖ ቅዱሳን፣ ጸሎተ ዘቤት ውስተ ቤት፣ ውዳሴ ስብሃት፣ ሰላምታ፣ ጸሎት፣ ማዕድ፣
ቅዳሴ እግዚእ፣ ካልዕ፣ መዝሙር፣ መዝሙረ ድንግል የመሳሰሉት የቅዱሳን ገድል እንደሚነገረው በተለይ የአባ ጊዮርጊስ ድርሳት ስማቸው ቁጥራቸው በሊቃውንት ዘንድ የታወቀ ነው ብሎ ከጀመሩ በኋላ በቁጥር የተወሰኑ ድርሰቶች ብቻ ጠብቆ መጨረሻ ላይ እና የመሳሰሉት ናቸው። ከዚህም ሊቁ ብርሃን ማርቆስ፣ አርጋ ዳግማ የአባ ጊዮርጊስ ድርሰቶች ከ12,000 በላይ ሆኑ። በተለይ በውጭ ሀገር ልብ በሉ፣ በውጭ ሀገር ተሰርቀው የሄዱት ሆህተ ምንድነው መጽሐፈ ምዕዳን፣ መጽሐፈ አይባል፣ መጽሐፈ ፀሐይ የሚባሉ እጅግ የኢትዮጵያን ታሪክና ሂስትሪ የሚያሳዩ የሰው ልጅ ቢያመው ለእያንዳንዱ በሽታ መድኃኒቱ ምን እንደሆነ የሕክምና መጽሐፎች፣ እንደገና ደግሞ የኢትዮጵያ ጂኦግራፊ አቀማመጥ፣ የኪነ ህንፃ አሰራር ምን ልበላችሁ የሊቁ የአባ ጋስጫ ጊዮርጊስ መጽሐፎች ተሰርቀው አብዛኞቹ ወደ ውጭ ሀገር ሄደው ፈረንጆች በነዛ መጽሐፍ ግዕዝ ነው የተጻፉት። ግዕዙን ተምረው እስከ ፒኤችዲ ዲግሪ ድረስ ተምረው ያንን መጽሐፍ ምን ያደርጉታል? ተርጉመው ከዛ ላይ እየቀመሙ ዛሬ በዓለም ላይ በጤና መድህን በዓለም ጤና መድህን በኩል የሚላኩ መድኃኒቶችና የሚወጡ ከነዚህ መጽሐፍ የወጡ ናቸው። በተለይ ወደ አውሮፓ እድሉን አግኝታችሁ ከሄዳችሁ በተለይ በጀርመን፣ በእንግሊዝ፣ በአሜሪካ፣ በአውስትራሊያ ምን ልበላችሁ በዛ ስትሄዱ በየሙዚየም ቤቱ ስትሄዱ የኢትዮጵያ ቅርሶች እጅግ ሀያሌ ተቆጥሮ ተነግሮ የማያልቅ ነው። እኔ እንደ ግርሳት የሚያቃጥለኝ የሚያንገበግበኝ እንደው ተምሬ ከሚያንገበግበኝ ነገር ቢኖር የነዚህ መጽሐፍ ከኢትዮጵያ ተሰርቀው መሄድ፣ የነዚህ መጽሐፍ ወደ ውጭ መሄዳቸው እጅግ ያንገበግበኛል ማለት ነው። እጅግ የሰው ልጅ ህይወትን እጅግ የሚያንጹ ከ12,000 በላይ መጽሐፎችን የጻፈ እስኪ የትኛውን ሰው ነው የምታመጡልኝ? ከሰው ወገን 12,000 ነው እኮ እያልኳቸው ያለሁት። ምን ብዬ ልንገራችሁ? 12,000 ድርሰት 12 መጽሐፍ አይደለም እኮ እያልኩ ያለሁት 12 ቁጥር አይደለም ያልኩት 12,000 ነው እኮ ያልኳችሁ። ይገርማል። እመቤታችንን የተጠጋ ይሄው መጨረሻው እመቤታችንን ወዷታልና እነዚህም 12,000 በላይ በመሆን በቤተ ክርስቲያን አገልግሎት እየሰጡ ያሉት በጣም ጥቂቶቹ ብቻ መሆናቸውን በቅዱሳን ታሪክ መጽሐፍት ላይ ጠቅሰዋል። ሌሎች ሊቃውንትም አባቶች የአባ ጊዮርጊስ ድርሰቶች ከግምት ባለፈ ሁኔታ በቁጥር ወስኖ በማስቀመጥ አስቸጋሪ መሆኑን ይገልጣሉ። ይኸውም ወደፊት ራሳችን የቻለ በቂና ብዙ ጥናት ማድረግ ያስፈልገናል ብለው ያስቀምጣሉ። የመጀመሪያው ድርሰቱ አርጋኖ የእመቤታችን አብዝቶ ስለወደዳት ስላዜመ በሚባለው ዘማት በሚባለው ሀገር በነበረ ጊዜ ከድርሰቶቹ ሁሉ እንደ አርጋኖን የምወደው የለም ብለዋለች። ከዚህም በኋላ የደረሰው ድርሳን ወይም ድርሳነ መስቀል ይባላል። ቀጥሎ መጽሐፈ ስብሐት ዘመዓልት ወዘለሊት የተባለውን ወይም ራሱ መጽሐፈ ብርሃን ብሎ የሰየመውን መጽሐፍ ተዘጋጅቷል። መጽሐፉም የእግዚአብሔርን ምስጋና መንገድ ያበራል። አባቶች የመላእክትንና ልዑላን ብርሃንን የሆነበትን ማህበር የቅዱሳን የትጉሃንና ያመሰገነበት ነው መንገድ ነው ያመለክታል። የእመቤታችን የምስጋናዋ ጣዕም ይገልጣልና መጽሐፍ ብርሃን የተባለው በዘመኑ በነበረው ልማድ ካህናቱ ቁርባን በሚቀበሉ ጊዜ ህዝቡ ወደ ካህናቱ መጥተው ሲቀበሉ፣ ነገስታቱ ግን ካለባት ድርሰት ካህናቱ ይሄው ነበረ የሚያቆርቦት። አባ ጊዮርጊስ ግን ይህንን ቁርባን ንጉሱ ነገስቱ ነውና ነገስታቱ ወደዚህ መጥታ ልትቀበል ይገባል አሉ። ንግስቲቱም ልብ በሉ፣ ካህናቶቹ ንግስቲቱን ወደ ቤቷ እየሄዱ ወደ ቤተ መንግስቱ ያቆርቡ ነበረ።
እናም ንግስቲቱ ግን ካለችበት ድረስ ካህናቱ ሂደው ነበረ የሚያቆርቧት። አባ ጊዮርጊስ ግን ይህ ቁርባን ወደዛ መሄድ የለበትም፣ ንጉሱ ነገስት ነውና ንግስቲቱ ወደዚህ መታ ልትቆርብ ይገባል እንጂ እኛ መሄድ የለብንም ሲሉ ተቃወሙ። ይህን ነገር ንግስቲቱ አባ ጋስጫ ጊዮርጊስን ስለተጋጩ አጼ ዳዊት ችግር ለመፍታት አባ ጊዮርጊስን ወደ ሀገረ ዳዊት ንብር እንዲትሄድ ሹሞ ላካቸው። ከዛም በኋላ አባ ጊዮርጊስ ዋናውን ትኩረት በድርሰቱ ላይ በማድረግ ወደ ጳጳሱ ወደ አቡነ በርቶሎሜዎስ ዘንድ በመሄድ የቅዳሴ ድርሰት ለመድረስ እንዲፈቅድለት ጠይቆ ሲፈቅድለትም የቅዳሴ ድርሰት ማዘጋጀት ጀመረ። አባ ጊዮርጊስም ነገረ ሃይማኖት ጠንቅቆ የተረዳ የሚያስረዳ ስለነበረ በዘመኑ የተነሱ ሃይማኖት ተከራካሪዎች ሁሉ እሱ ከሌለ አይሳካም ነበረ። በዛን ጊዜም በሸዋ በይፋት ራሳቸውን ቤተ እስራኤል፣ ልብ በሉ ይፋቶች፣ ይፋት አካባቢ ቤተ እስራኤል የሚባሉ የሚጠሩ አይሁድ ነበሩ። ከአቡነ ዜና ማርቆስ ጀምሮ ብዙ መምህራን ወደ እነዚህ ህዝቦች የተሰማሩ ወንጌልን ያስተምራሉ። አቡነ ዜና ማርቆስ ወደ ክርስትና ለተመለሱት ቤተ እስራኤላውያን በእመቤታችን በቅዱስ ሚካኤል በአባ ኖብና በሰማዕታቱ በጌርጌራ ስም 4 አብያተ ክርስቲያናትን አሰርተው ነበረ። ይህ ሁሉ ቢሆንም ቤተ እስራኤላውያን ሙሉ በሙሉ ወደ ክርስትና አልተመለሱም ነበረ። ከነዚህም አይሁድ መካከል አንዳንዶች ክርስቲያኖች ጋር በነገር ሃይማኖት ለመከራከር ጥሪ አቀረቡ። ክርስቲያኖችም ከኛ ጋር ወደ እነሱ ሃይማኖት እገባለሁ፣ እኔ ከነሱም ወደ እኔ ሃይማኖት ይገባሉ ሲል ነገሩ፣ ጠበቁ። አጼ ዳዊትም ይህንን ጉዳይ ሲሰማ በጣም ስለተናደደ ሊቀ ካህናቱ ንቡረ እድንና የመጽሐፍ ታዋቂው የሆነውን ሁሉ የሀገሩ እንዲሰበሰቡ አዘዘ። በአደባባይ እንዲሰበሰቡ ተደረገ። ነገር ግን በዚህ ጊዜ አባ ጋስጫ ጊዮርጊስ ታሞ አልጋ ላይ ነበሩ። ልብ በሉ፣ አባታችን አባ ጋስጫ ጊዮርጊስ ይህ ክርክር ሲደረግ አልጋ ላይ ነበሩ። አይሁዳውያኑም በአንድ ወገን፣ መምህራኑ በአንድ ወገን ሆነው ክርክሩን ጀመሩ። የመጀመሪያውም እድል የተሰጠው ለአይሁዳውያኑ በመሆኑ ቀጥሎ ያለው ጥያቄ አቀረቡ። እናንተ የእግዚአብሔር ልጅ ነው የምትሉት ይህ ኢየሱስ ክርስቶስ እውነት የእግዚአብሔር ልጅ ከሆነ ወደ ቢታንያ በመጣ ጊዜ አልዓዛር የተቀበረበትን ቦታ ሳያውቅ ቀርቶ አልዓዛርን የት አቀረባችሁት ብሎ እንደጠየቀ በወንጌላችሁ ተጽፏል። ስለዚህ መልሱ፣ ስጡን መልስ። እኔም ከመጽሐፍ ኦሪት እናንተም ከመጽሐፍ ኦሪት ጠይቃችሁ ጠይቁኝ ሲል መከራከሪያ ነጥባቸውን አቀረቡ። ሊቃውንቱም በዚህ ጊዜ ታሞ አልጋ ላይ የነበረውን አባ ጋስጫ ጊዮርጊስን እንዲመጡላቸው ፈልገው እንዲህ ያለው ነገር ያለ እርሱ አይሆንልንም እና አባ ጊዮርጊስ ይምጡልን ተባለ ሲሉ ለአጼ ዳዊትም ጥያቄውን አቀረቡ። አባ ጋስጫ ጊዮርጊስም በአልጋ ላይ ይገርማል። እናንተ አይ እንዲያው እኮ እናንተ ይገርማል። አባ ጋስጫ ጊዮርጊስም በአልጋ ላይ እያሉ እንዲመጣ ተደረገ። በአልጋ ላይ ሆነው በጉባኤው ላይ ተገኙ። ጉባኤተኞችም የቀረበውን ጥያቄ በነገሩ ጊዜ አባ ጋስጫ ጊዮርጊስም የሰጠው መልስ እንዲህ የሚል ነበር። እኔ ግን በወንጌል ሳይሆን በኦሪት እከራከራለሁ። የምኩራብ መጽሐፍት ሁሉ ለቤተ ክርስቲያን የታወቁ ናቸውና የምኩራብ ዘሮች በቤተ ክርስቲያን አጫጆች ምኩራብ ፈልታለች። በቤተ ክርስቲያን ለበሰችው። አዳምን በገነት ሳለ አዳም ሆይ ወዴት ነህ ብሎ የጠየቀው ማን ነው አላቸው። እኔ ግን በኦሪት መጽሐፍ ምን እላለሁ እከራከራለሁ ካለ በኋላ በኦሪት ዘፍጥረት ላይ ገና በመጀመሪያው የተጻፈውን የመጽሐፍ ቅዱስ ክፍል አመጡና አባ ጋስጫ ጊዮርጊስ እንዲህ አሉ። አዳም ወዴት ነህ ብሎ
የጠየቀው ማን ነው? እስቲ መልስልኝ። ሰይጣንስ ከወዴት መጣህ ብሎ የጠየቀው ማን ነው? እግዚአብሔር አብ አይደለምን? እያሉ የጥያቄ አይነት ባሽጎደጎዱባቸው ጊዜ አይሁዳውያኑ መልስ አጥተው ዝም አሉ። መልስ በማጣታቸው ፈሩ። ንጉሱ፣ ሊቃውንቱና መኳንንቱ እጅግ ተደሰቱ። አባ ጊዮርጊስም ሌላውን ያጋጠመ ክርክር በክርክሩበት ከተባለ ሰው ጋራ የገጠመው ወይም ለክርክር የመጣው የተባለው ሰው ጋር ያደረገው ክርክር ነበረ። ቤቱ በምጽዋት ጊዜ የመጣው ወልድ ብቻውን እንጂ ወደ ዓለም የመጣው ወልድ ብቻውን እንጂ አብና መንፈስ ቅዱስ አይመጡም የሚል ኑፋቄ ማስተማር ጀምሮ ነበረ። ቢቱ ከዚህ ኑፋቄው በተጨማሪ የጥንቆላ ስራውንም ይሰራ ነበረ። ቢቱ የሰው ስም ነው። በጥንቆላው ስራውም የተነሳ በቤተ መንግስት ተቀባይነት የነበረው ሰው ነበረ። ይህንንም ምስሉን ተግባሩን አጥብቆ የተዋጋው ዘርአ ያዕቆብ እስኪመጣ ድረስ ከነገስታቱ ምንም ክርስቲያን ቢሆን በዚህ መልስ ስንኳን እፀ ይወጡ ነበረ። ቢቱና አባ ጊዮርጊስ ዘጋስጫ ወደ ንጉሱ ዳዊት ቀረቡና በጉዳዩ ላይ መነጋገር እንደሚፈልጉ ገለጡ። አጼ ዳዊትም ጳጳሱና ሊቃውንቱ ባሉበት እንዲነጋገሩ ስለወሰኑ ጳጳሱ እንዲመጡ አዘዘ። በዛን ጊዜ ተንኮለኛው ቢቱ ከአባ ጋስጫ ጋር ከተከራከረ እንደሚሸነፍ ስላወቀ ንጉሥ የአባቶቹን የሃይማኖት ክዷልና አትምጣ የሚል ደብዳቤ ከአባ ጊዮርጊስ ስም ጽፎ ጳጳሱ ሊጠራ በሄደ ጊዜ መልእክተኛው እጅ ላይ ወዳውኑ ለአጼ ዳዊት ይህንን ነገር አሳወቁ። አጼ ዳዊትም ፈጣን መልእክተኞችን ልኮ የፊተኛውን መልእክተኛም እንዲመለስ አደረገ። ደብዳቤውም ተነበበ። የቢቱ ተንኮል ያልገባው የንጉሥ ዳዊት ይህንን ደብዳቤ ሲመለከት አባ ጋስጫ ጊዮርጊስ ደግሞ እስኪናገር ድረስ እስኪነከር ድረስ እንዲደበደብ አደረጉ። ወደ እስር ቤትም አስገቧቸው። አጼ ዳዊትም እስኪሞትና ልጁ ቴዎድሮስ እስኪነግስ ድረስም በዛ ቆዩ። ቢቱ ግን በመላእክት ተቀስፎ ሞተ። አባ ጋስጫ ጊዮርጊስ ግን በወህኒ ቤት እያለ የከበረ ቅዱሳን ሐዋርያ ጴጥሮስና ጳውሎስ እየመጡ ያጽናኑ ነበረ። ውዳሴ ሐዋርያት የተሰኘውንና ሐምሌ 5 ጀምሮ በ12 ወራት የሚመሰገኑበትን የሐዋርያት ምስጋና የያዘውን መጽሐፍ ያዘጋጀውም በወህኒ ቤት ሆኖ ጴጥሮስና ጳውሎስ ከጎበኙ ጊዜ ጀምሮ ነው። አንድ ጊዜ አባ ጋስጫ ጊዮርጊስ በስር ላይ ሳሉ ንጉሱ አጼ ዳዊት መሞታቸውን ተሰማ። ሰዎቹም ወደ አባታችን መጥተው ያሳሰረ ንጉስ ሞተልህ በማለት ነገሩት። ይህንንም ተቻኩለው የነገሩት ያሰረው ንጉስ መሞቱን ሲሰማ ይደሰታል ብለው ነበረ። ነገር ግን አባ ጋስጫ ጊዮርጊስ በታላቅ ሐዘን ውስጥ ሆኖ የሰጣቸው መልስ አይ ንጉስ ባይሞት እኔ ታስሬ ብቀር ይሻል ነበረ። ንጉስ አጼ ዳዊት እኔን ባይወደኝ የአምላክን እናት እመቤታችንን ይወድልኝ ነበረ። እኔን ባይወደኝ እንኳን እናቴ ድንግል ማርያምን ስለሚወድ እንዶ ባይሞት እኔ እዚሁ ታስሬ ብቀር ይሻለኝ ነበር በማለት አባ ጋስጫ ጊዮርጊስ ለጠላታቸው ላሳሰራቸው አልቅሰዋል። አጼ ቴዎድሮስም አባ ጊዮርጊስ ከወህኒ ቤት አውጥቶ በጥንተ ቦታ አስቀመጣቸው። አባ ጊዮርጊስ ግን የቤተ መንግስቱን ነገር ለመሸሽ ስለፈለጉ በጋስጫ ከመቀመጥ ይልቅ ርቆ ጥንት ወደ ነበረው ወደ ዳሞት በመሄድ ማስተማር ጀመሩ። ወደ ዳሞት ሲሄዱ እግረ መንገዳቸውን ወደ ደብረ ሊባኖስ ገብተው
የአቡነ ተክለ ሃይማኖትን መቃብር ተሳልመዋል። በዛን ጊዜም በደብረ ሊባኖስ አባ አበምኔት እጨጌ ዮሐንስ ከማ ነበሩ። ከእርሳቸውም ሰባተኛው የደብረ ሊባኖስ እጨጌ ነበሩ። አባ ጊዮርጊስም በእውቀቱ የሚቀኑበት በችሎታው የሚመቀኙት ሰዎች ነበሩ። ሰርተው ከንጉሱ ከቴዎድሮስ ጋር ስላጣሉት አልልም ካለ ብርሃን እንዲዘጋጅ አደረገ። አባ ጊዮርጊስም ከግዞት የወጣውን በአፄ ቴዎድሮስ ሲሞት ነበረ። መልሶ እጅግ ብዙ ፈተና ደርሶባቸዋል። አባታችን አባ ጋስጫ ከሌላው ተማሪ የነበረው የአፄ ይስሐቅ በ1399 ዓ.ም በመንግስቱ ሲገባ ማለት ነው። አባ ጋስጫ ከግዞት አውጥቶ ወደ ጋስጫ መለሰው። በዛን ጊዜም አባ ጋስጫ እድሜያቸው 42 ዓመት ሲሆን በስደትና በጤንነት መታወክ የተነሳ ከባድ ጉዳት ደርሶባቸው ነበረ። ይሁን እንጂ ብዙውን ጊዜ በጾምና በጸሎት በድርሰት ያለው ነበረ። አንድ ቀን ቴዎድሮስ የተባለ መስፍን ዳግመኛም የጦር አዛዥ በሚሆን አባ ጋስጫ ስለ ርዕቲት ሃይማኖት በጠየቀው ጊዜ አባ ጋስጫ ፉካሬ ሃይማኖት የተባለውን መጽሐፍ ደርሶ ሰጠው። ንጉሱና የሚስጥር ሊቃውንት የሆነው ካህናት ይህንን በተመለከቱ እና ባነበቡ ጊዜ በእውነት ዮሐንስ አፈወርቅ በረከት የሆነው ቄርሎስ በዘመናችን መጥቷል አሉ። ቅዱስ ዮሐንስና ቄርሎስ በእኛ ዘመን መጥተዋል በማለት ሊቃውንቱ ካህናቱ ይህንን በዘመናችን ያየነው ኢትዮጵያዊ ቁስጥንጥንያ መሰለች፣ እስክንድሪያ መሰለች፣ ከፍ ከፍ አለች ብለው አደነቁ። ይህንንም ፉካሬ ሃይማኖት የተሰኘው ድንቅ ድርሰት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነውና የምታወግዘውን በግልጽ በዝርዝር የጻፈበት መጽሐፍ ነው። ምክንያቱም የመናፍቃንን መልስ የተመለሰበት ነው። አባ ጋስጫ ፉካሬ ሃይማኖት ድርሰቱ ላይ የዘረዘራቸው የመናፍቃን ስሞች የክደታቸው ስንመለከትም በዘመኑ የነበሩ የቤተ ክርስቲያን ሊቃውንት ስለ ዓለም አብያተ ክርስቲያን ታሪክ ያላቸው እውቀት በግልጽ ያሳያል። አባ ጋስጫ ጊዮርጊስ መከራ ያልተለየው አባት በመሆኑ አሁንም በቤተ መንግስት የነበረው ሰዎች እርሱም በመከራና በማሳደድ አስፈለጉ ነበር። በተለይም ፉካሬ ሃይማኖት የተሰኘው መጽሐፍ በዚህ ዝናው የበለጠ ስለተነገረ እርሱ በሁሉ ዘንድ መከራ ይወርድበት ነበረ። ስለዚህም ነገር ስራው ከአፄ ይስሐቅ ጋር አሁንም አጣሉት። አፄ ይስሐቅ አባ ጋስጫ ጊዮርጊስን አስሮ ውሃ ወደማይገኝበት አለት ቦታ አጋዘው። በዛም መከራ ለብዙ ጊዜ ኖረ። በዛ እያለ ዘወትር በጸሎት አብዝቶ ይተጋ ነበረ። እግዚአብሔርም አፄ ይስሐቅ ወደ ልቦናው እንዲመለስ አድርጎ ንጉሥ አባ ጋስጫን ጊዮርጊስ ላይ የጻፈው ነገር ሁሉ ስለጸጸተው አገልጋዮችን ጠርቶ አባ ጋስጫ እንዲያመጡለት አዘዘ። ነገር ግን እነዛ ተንኮል ሰርተው የአባ ጋስጫን መምጣት ተንኮለኞች ስለሚጋለጡ አባ ጋስጫ ሙቷል ብለው አወሩ። ይህንንም ሲሰማ አፄ ይስሐቅ ፍጹም አዘነ። አባ ጋስጫም ሙቷል እየተባለ መወራቱን ከደቀ መዛሙርቱ ስለሰማ በሕይወት የመኖሩን ዜና ጽፎ ለአፄ ይስሐቅ እንዲደርስለት መልእክቱን በአውሎ ነፋስ አሁን እነዛ የተረገሙ ሙቷል አባ ጋስጫ ጊዮርጊስ ብለው አወሩ። ንጉሱም አዝኖ አለቀሰ። ይህንን አዘነታውንና ይቅርታውን የተመለከተ አባ ጋስጫ ጊዮርጊስም ደብዳቤ ጻፈና ጽፎ ለአፄ ይስሐቅ እንዲደርስለት መልእክቱን በአውሎ ነፋስ አስሮ ላከለት። አውሎ ነፋሱ ለአባ ጋስጫ ጊዮርጊስ በታዘዘው ደብዳቤውን ተሸክሞ በመሄድ አፄ ይስሐቅ በድንኳኑ ተቀምጦ ነበረ። በተቀመጠ ጊዜ ጉልበቱ ላይ አስቀመጠው። እናንተ ይገርማል። ንፋሱም ወስዶ ከአፄ ይስሐቅ ላይ ከጉልበቱ ላይ አስቀመጠው። ንጉሱም ምትሃት የተሰራበት ስለመሰለው ደነገጠና በድንኳኑ ህዝቡን ሰብስቦ ጉዳዩን ገለጠ። ወደ አሁንም ንፋስ ያመጣለትን መልእክት እሳት አስነድዶ ከዛ ውስጥ ቢጥለው ሊቃጠል አልቻለም። ወደ ውሃም ቢጨምረው
አልጠፋም። በዚህ ተደንቆ ወረቀቱን ከፍቶ አነበበው። ደብዳቤውም ከአባ ጊዮርጊስ የተላከ መሆኑን ሲያውቅ አፄ ይስሐቅ ደነገጠ። እነዛ መልክተኞች ይዞ ወደ ወህኒ ቤት ጨመራቸው። በኋላም አባ ጋስጫ ጊዮርጊስ ከግዞት ያመጡት ዘንድ ላከ። አባ ጋስጫ ወደ ቤተ መንግስትም ሲመጡ ንጉሱ በደስታ ተቀብሎ ማረኝ ብሎ ለመናቸው። አባ ጋስጫም ጊዮርጊስም ይቅር አሉት። ከዛም በኋላ ደብዳቤውን በምን እጅ እንደላከው ጠየቃቸው። አባ ጋስጫም ደብዳቤውን በሰው ሳይሆን በእግዚአብሔር ፍቃድ በንፋስ ነው የላኩት አላቸው። አባ ጋስጫም ከግዞት የተመለሱ በኋላ እመቤታችን ተገልጣ መከራ ሁሉ እንደ ሐዋርያት መሆኑን ገለጸችለት። አይምሮውንም ብሩህ አድርጋ ትጉህ የሚያደርግ እጅግ ብዙ ምስጢራትንም ነገረችው። ተሰውራለች። ከሄደችም በኋላ እጅግ ብዙ መብራት አቅርቦ 5 ፈጣን ጸሐፊዎችን አመጡ ብሎ አዘዘ። ከዛም በኋላ እነሱ እየነገራቸው እነሱ እየጻፉ እረፍት ሳያደርግ 3 ቀን ሙሉ አጻፈ። መጽሐፈ ምስጢር የተሰኘውንም መጽሐፍ ፈጸመ። 5ቱ መጽሐፍትም የደረሳቸውን ድርሰታቸውን አጠናቆ በአንድ ባደረጉት በአባ ጋስጫ ጊዮርጊስ ይህንን ተመልክቶ እጅግ አደነቀ። ይህንን የእነዚህን መጽሐፍ ቃል አልተረጎምም፣ መንፈስ ቅዱስ በእኔ አፍ ተናገረ እንጂ እኔ አይደለሁም አለ ሲል በእውቀቱ መስክሯል። በወቅቱም መስክሯል። መጽሐፉንም ስም መጽሐፈ ምስጢር ብሎ የሰየመው ራሱ ነው። የተጻፈውም በ1409 ነው። እድሜያቸው 52 በደረሰ ጊዜ ሲሆን በወቅቱ የዚህ መጽሐፍ ቅጅ በነገድና እጅ እስከ ኢየሩሳሌም ድረስ ሂዷል። አፄ ይስሐቅም ለአባ ጋስጫ ጊዮርጊስ ምድር ሰውን የተባለውን ጳጳስ መቀመጫ የነበረውን ሀገር አበርክተው ሰጥተው ነበር። አባ ጋስጫ ግን በምድር ሰዎች ንጉሥ ይስሐቅ ክረምቱን ያሳልፍበት በነበረው ቦታ ላይ ቤተክርስቲያን እንዲሰራ በዛ በማስተማር በጾምና በጸሎን ይተጉ ነበረ። በጋስጫ እያለ አፄ ይስሐቅ አስጠራው። በዛን ጊዜም ንጉሱ የመናገሻ ማርያም ቤተክርስቲያን አሰርቶ ስለነበረ እንዲባርክ ፈልጎ ነበረ። አባ ጋስጫ ምንም እንኳን በዛን ጊዜ ታሞ የተኛ ቢሆንም ወደ ንጉሱ ተጉዞ እዛ ሲደርስ በጣም ደክሞ ነበረ። ስርዓቱን ለመፈጸም አቅም አልነበረውም። ስለዚህም ንጉሱ ይስሐቅ በአልጋ ተሸክሞት እንዲዞርና በቤተክርስቲያኑ እንዲባርክ አድርጎታል። አባ ጋስጫ የችን ታላቋን ቤተክርስቲያን የእመቤታችን የመናገሻ ማርያም ስትመረቅ በአልጋ ላይ ሆነው በአልጋ ተሸክመው ያችን ቤተክርስቲያን ባረኳት። ቡራኬም ከፈጸመ በኋላ ደቀ መዛሙርቱ ሰብስቦ ከሞትኩ ከአባቴ በጸሎተ ሚካኤል መከራው ወደ ተቀበለበት እኔም ቤተክርስቲያን ወደ አነጽኩበት ቦታ ውሰዱኝ፣ ወስዳችሁ ቅበሩኝ ሲል አዘዛቸው። ለደቀ መዛሙርቱም በቀናች ሃይማኖት እንዲጸኑ የመጨረሻ ስንብት ትምህርትን ማስተማራቸው። እነሱም በአልጋ ተሸክመው ወደ ጋስጫ እየመሩ ሳለ በመንገድ ላይ ሐምሌ 7 ቀን በ1417 ዓመት በ60 ዓመት አረፈ። ከአባታችን ከአባ ጋስጫ ጊዮርጊስ ረድኤትና በረከት ይክፈልን። እግዚአብሔርን በዚህ ታላቅ አባት ይማረን። ሊቁ በ60 ዓመታቸው እጅግ ኃያሌ መጽሐፍትን ከጻፉ በኋላ እጅግ ታላላቅ ድርሰትን ከደረሱ በኋላ እጅግ በተወደደ በሐምሌ 7 ቀን ፍጻሜያቸው ሆኗል። ስለ አባ ጋስጫ ጊዮርጊስ ተናግሮም ሆነ አንብበንም ሆነ ጽፈንም ሆነ እንዲሁም ደግሞ አስረድተን የምንጨርሰው አይደለም። እሱ ከ12,000 በላይ ታላላቅ መጽሐፎችን የጻፈ ታላቅ ደራሲ ነው። እሱ በደመና መጽሐፍትን የሚልክ በንፋስ መጽሐፍትን የሚልክ ናቸውና እሳቸው እጅግ ግሩምና ድንቅ የሆኑ ናቸውና አባታችን አባ ጋስጫ ጊዮርጊስ እጅግ በብዙ መከራ በብዙ ስቃይ ይችን ቅድስት ቤተክርስቲያንን እዚህ አድርሰዋልና የሚገርመውና የሚያስደንቀው መናፍቃንን አፍ አዘግተዋልና የዛን ጊዜ ቤተ እስራኤል የሚባሉ መናፍቃንን በተለይ ቢቱ የሚባለውን በምንፍቅናው የሚታወቀው ቤተክርስቲያን የሚከፋፍለውን አሸንፈው የመናፍቃን መዶሻ ሆነዋልና እኒህ አባት እጅግ የሚገርመው ዛሬ በቤተ ክርስቲያናችን ሰዓታት ዘመዓልት ሰዓታት ዘለሊት የሚባለውን ቤተክርስቲያን 24 ሰዓት የምታመሰግንበትን እግዚአብሔር የደረሱት ነውና የአባ ጋስጫ ጊዮርጊስ መጽሐፍ እንደኔ ያለው ሰው ተናግሮ እኔ እንኳን ሊፈጽመው
መጀመር ራሱ አይችልም፣ እጅግ ብዙ ናቸውና። የእመቤታችን ወዳጅ የወላዲት አምላክ ወዳጅ ሊቁ አባ ጋስጫ ጊዮርጊስ በዚህ ሲያርፉ በእልፍ አእላፋት መላእክት እመቤታችን ድንግል ማርያም ጌታችን ኢየሱስ ክርስቶስ አዎ ገዳምህን መጥቶ የተሳለመ አባታችን አባ ጋስጫ ጊዮርጊስ ብሎ የተማጸነ ያንተ መጽሐፍት ያነበበ ምስጢር ይገለጥለታል እያለ እግዚአብሔር አምላክ የከበረ ቃል ኪዳን የሰጣቸው ዛሬ እጅግ ታላቅ በሆነው ቦረና ወይም ጋስጫ ጊዮርጊስ እየተባለ የሚጠራው ብዙ መለኮሳትና የአብነት ትምህርት ቤት ያለበት በገዳማቸው ውስጥ እጅግ አስቸጋሪ የሆነው ያንን ድልድይ ሰይጣን በድንጋይ ሲያፈርስ ድንጋይ አሸክመው ወደ ገዳሙ የወሰዱት እንጨት ያሰበሩት ውሃ ያስቀዱት አባ ጋስጫ ጊዮርጊስ ታላቁ ሊቅ ገዳማቸውን ሂደን መጎብኘት ያስፈልጋል። የሊቁ ገዳም በዋሻ እንዲሁም ደግሞ በተራራ ላይ ያለ እጅግ ታላቅ ገዳም ነው። ይህ በወሎ በደቡብ ወሎ በቦረና የሚገኝ ታላቅ ገዳም ነው። ሙሉ ስራዎቹና እጅግ ብዙ ታሪኮቹ የአባታችን የአባ ጋስጫ ጊዮርጊስ በዛ ይገኛሉ። እናንተም እነዚህን ሂዳችሁ ለማየት እግዚአብሔር አምላክ ለእኔም ለእናንተም ይፍቀድልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።